አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ የሀገሬ ልጆች በሙሉ። እንዲሁም ዛሬ ቆንጆ የሆነ ቀይ ወጥ አብረን እንሰራለን ማለት ነው። እንደምታዩት ሽንኩርቴን ልጬ በደንብ አድርጌ አስተካክያለሁ ማለት ነው። ላይክ እያደረጋችሁ ጀምሮ ሀባይቤ። እዚህ ጋር ደግሞ እንደምታዩት ስጋ አዘጋጅቻለሁ። አጣጥቤ ከታትፌ አጥንቱን ለብቻ ስጋውን ለብቻ ለይቼ አስተካክየዋለሁ ማለት ነው። አሁን ሽንኩርታችንን እንደዚህ አድርገን ከትፈናል። በደንብ አድርገን ድቅቅ አድርገን ሳይሆን ያን በቃ ለቀይ ወጥ የሚሆን አድርጌ ከትፌዋለሁ ማለት ነው። አሁን እንጥደዋለን ማለት ነው። እስኪበስልልን ድረስ ደግሞ ኢንሻአላህ አብረን እናያለን ማለት ነው። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መከታተላችሁን አትርሱ ሀባይቢ። ሽንኩርቴን አያችሁት እንዲያድርጌ በደንብ አድርጌ አብስዬዋለሁ ማለት ነው። በደንብ አድርጎ ነው ውሃውን ምጥጥ አድርጎ ያበሰለልኝ። አሁን እዚህ ጋር በርበሬ 10 ማንኪያ የሾርባ ማንኪያ 10 አደርጋለሁ ማለት ነው። ወይም ደግሞ 7 አረግና በኋላ ላይ ቀምሷል። ግን እኔ አሁን በርበሬ ቆንጆ ስለሆነ ስለማውቀው 10 አድርጌ መራ ዋህዳ በደንብ አድርጌ ጠብሰዋለሁ ማለት ነው። በሽንኩርቱንና ዘይት አድርጌ በደንብ አድርጌ ጥብስ አደርገዋለሁ ማለት ነው። በደንብ አድርጋችሁ እዚህ ጋር አንድ 10 ደቂቃ ይፈጃል እንዳያቃጥል ቆንጆ ቀይ ወጥ እንዲወጣላችሁ ማለት ነው። በዚህ መልኩ አድርጋችሁ በደንብ አድርጋችሁ ታሹታላችሁ ማለት ነው። እንዳይዝባችሁም እጃችሁ እንዲያረጋችሁ በደንብ አድርጋችሁ ታማስሉታላችሁ ማለት ነው። ትንሽ ትንሽ እየቆየን ጥንጥዬ ሙቅ ውሃ ጠብ እያደረግን እያሸን እናበስለዋለን ማለት ነው። በርበሬያችንን እንደምታዩት እንደዚህ አድርጌ በደንብ አድርጌ እያሸሁት ነው ማለት ነው። የኔ ውዶች እውነት በጣም ነው የማመሰግነው ለምታበረታቱኝ በሙሉ ማለት ነው። ሀባይቢ አያችሁት እንዲህ ሆኖልኛል ማለት ነው። እዚህ ከቆምኩኝ በጣም ብዙ ደቂቃ አድርጌያለሁ። እያቋረጥኩት ስቶፕ እያደረኩት እየመጣው ነው ወደ እናንተ እንጂ በደንብ አድርጌ እያበሰልኩት ነው ማለት ነው። ውሃ ሙቅ ውሃ ጠብ እያረጋችሁ ማብሰል ብቻ። አልሙሂም አያችሁት እንደዚህ አድርጌ በጣም ቆንጆ የሆነ ይወጣልናል ማለት ነው ወጣችን። አያችሁት በዚህ መልኩ አድርጌ እሽት አድርጌ እየጠበስኩት ነው ማለት ነው። ከዛ በኋላ እንደዚህ ተክተክ ሲልልኝ ማለት ነው በደንብ አድርጎ እንደዚህ በደንብ አርጋስ ጥብስ ማለት መንተክተክ መብሰል አለበት። በርበሬውና ቲማቲም አድርጌበታለሁ ማለት ነው። ቲማቲሙን አድርጌ በደንብ አርጎ ከበሰለልኝ በኋላ ስጋዬን አጥንቴን ብቻ እንደዚህ ከትና አበስለዋለሁ ማለት ነው። በአጥንቱ ብቻ በደንብ አድርጌ ከአንድ ሰዓት ተኩል በላይ የሚሆን አሽቼ ቲማቲም አድርጌ ነጭ ሽንኩርት አድርጌ አብስዬው ነበር ማለት ነው። አሁን እንደዚህ አድርጌ ውዶቼ አጥንቴን እከታለሁ። አጥንቴ ደግሞ አንድ ሩብ ሰዓት የሚያህል ብቻውን መብሰል አለበት ስጋ ከመክተቴ በፊት ማለት ነው። ለምን በደንብ አድርጎ እንዲበስል አጥንቱ ማለት ነው። ከዛ አጥንቴ እንደዚህ አድርጌ ከእንትን ጋር ክድና አድርጌ ደግሞ አበስለዋለሁ ማለት ነው። እያማሰልን እንዳይዝብን ብዙ ውሃ እኔ አልጠቀምም። ቲማቲም ካደረኩኝ በኋላ ላይ ስጋ ከከተትኩ በኋላ ሙምኪን 1 ኩባያ የሚያህል ውሃ ጨምራለሁ ትኩሷ እንጂ ብዙ ውሃ እኔ አልጠቀምም። ቲማቲም ፈጭቼ ከከተትኩኝ ማለት ነው። አልሙሂም እንደዚህ አድርጌ ያያችሁት ማሻአላህ የራሱ የስጋው ያጥንቱ ውሃ ነው እንጂ ምንም አልጨመርኩም እስካሁን እኔ። በደንብ አድርጉ ግን እየበሰለልኝ ነው ማለት ነው። ውሃው እሳቱን በደንብ አድርጋችሁ መቀነስ ግዴታ። ቀስ ብሎ ይመስል እየተመረጠ ነው ማለት ነው። አያችሁት ስጋዬን እንደዚህ አድርጌ ደግሞ ከግማሽ ሰዓት በኋላ ደግሞ ስገብቼበታለሁ ማለት ነው። ስጋዬን እንደዚህ አድርጌ በደንብ አድርጌ ካበሰልኩኝ በኋላ ከከተትኩኝ በኋላ ደግሞ ስጋና አጥንቱ ደግሞ ተዋህዶ በደንብ አድርጎ መብሰል አለበት ማለት ነው ሀባይቤ። አሁን እንደዚህ አድርጌ በደንብ አድርጌ አማስለና ከድነዋለሁ።
ከዛ ውጤቱን አብረን እናያለን ማለት ነው። ከበሰለልኝ በኋላ እንደዚህ ሆኑልኛል ማለት ነው። አያችሁት? ማሻላ። አሁን ቅቤ አድርገን ደግሞ ትንሽዬ ጊዜ እንሰጠዋለን ማለት ነው፣ አንድ ሩብ ሰዓት። ከዛ በኋላ ማሻላ አብረን እንበላለን ማለት ነው። በጣም ቆንጆ ቀይ ወጥ ወጥቶልኛል። ማሻላ ሽታው ማሻላ ነው፣ መዓዛው የቀይ ወጥ ቤቱን ሽታ በሽታ አድርጎታል ማለት ነው። እንደምታውቁት የሰዑዲ ቤት ደግሞ ወደ ውጭ አይወጣም። በርበሬያችን ቅመማችን ሱብሃንአላህ ወደ ውስጥ ነው። በቃ ሱብሃንአላህ። አሚህም እንደዚህ አድርጌ በደንብ አድርጌ ሰርቻለሁ ማለት ነው። አብረን እንበላለን። ላይክም ሼርም ሰብስክራይብ ማድረግ አትርሱ ውዶቼ። በጣም ነው የምወዳችሁ። አያችሁት? ማሻላ ከበሰለልን በኋላ እንጀራችንን እንደዚህ ቆርጠን ደግሞ በቀይ ወጥ አድርገን እንበላለን ማለት ነው። አብረን እንብላ ሐባይቢ። በጣም ነው የምወዳችሁ። በሌላ ቪዲዮ እስክንገናኝ መልካም ሳምንት። ያላ ባይ ባይ።